በክረምት ሞቅ ደመቅ አድርገን እሁዳችንን ከናንተ ጋር ያስቀጥልን ነው። አሁን ደግሞ ከውበት በላይ ሰዓታችን ላይ ደርሰናል። እንግዲህ በከውበት በላይ ፕሮግራማችን የሚሰሩ ሰዎች የምናሳርፍበት የሰዎችን ደስታ የምናጋራበትና የነሱም ስሜተኛ ውስጥ ደግሞ የሚሰርጽበት ቆንጆ ፕሮግራማችን ነው። በጣም ደስ የሚለኝ ደግሞ ምን መሰለሽ በቃ የተደበቁ ታሪኮችን ብዙ ልብ የሚነኩ አሪፍ ታሪኮችን እንሰማለን። ከዛም በላይ ደግሞ በአንድ ቀን ያለውን ለውጥ አይተሻላል። በጣም አይማርክም ስታይ በጣም ይማርካል። ለኛም ደግሞ በጉጉት በየሳምንቱ እንድንጠብቀው ያረጋናል። ዛሬ ደግሞ ሮቤል ወጣ ብሎ ማን ነው ያገኘው የሚለውን ከፕሮግራሙ አይተን እንመለስ። ከውበት በላይ እንዴት ነው አለቃ? ሰላም ነው አለን ይመስገን። እንዴት ነው ምንድን ነው? ጅብሰም አውጥቼ ከሰል ነው ያዝከው። አንተ ደግሞ ምን እየሰራ ነው? ይሄችን እያደረሰ ከየት ወዴት? ከሩፋኤል ፍታች። ሩቅ ነው? ምን ላምጣ? እኔም እንደዚህ የሚደርስ ዕቃ ነበር። የት ምን ነበር? ሌላ ሰው የሚያደርስልህ የለም? እኔ ሌላ ስራ ነበር። ይሄን አሁን የሚያደርስልህ ሰው የለም አለ? እሺ ሰላም ነው? እንዴት ነው አለ? እሱ ነው የሚያደርስልህ? እሱ ያደርስልኛል። አንድ ቀን አደርስልህ ይሄን እንዳደርስልህ። እሺ ተሻሻውን እንደፋለው። እሺ እዛ ሄደህ አደርስልኝና ነው የእሱን አድርሼ እንጣል። እሺ በቃ ሂድ። ያንተ ምንድን ምን ላደርስልህ? የኔ እንኳን ቀለል ያለ ነው። አሁን እዚህ አይደለም ሌላ ጋር ነው መሄድ እንችላለን። ይቻላል። ጋሪ ሊያዝ ወይስ ሳቲዝ? አሁን በደንብ እየተዋወቅን እንሄዳለን። እሺ ማን ልበል? ፍሬምናጦስ። ለየት ያለ ስም ነው። እውነት ነው። እኔ ሮቤል ፍስሐ እባላለሁ። እሺ ስራ እንዴት ነው? በጣም አሪፍ ቆንጆ ነው። በጣም አሪፍ መስገን ክረምቱ ይዘንዋል። እንደዚህ ሁሌ ይሄን ነው የምታደርሰው? አዎ። ምን ትሰራለህ? የተገኘው በሙሉ። እስቲ ስለ እርገትህ ትንሽ አጫውት። ኮልፌ ነው ተወልደህ ያደግከው? አዎ። ጨረታ ተሰርቷል? ሞክሬያለሁ። ተሞክረህ? የት ተማርክ? ኮልፌ የሚባል ትምህርት ቤት አለ? ኮልፌ ኮምፕሬሄንሲቭ። እስከ ስንት? ስራውን ጨርሻለሁ። ከዛ አልቀጠልከው? የተማርክ ነበር የምትሰራው ወይስ? አዎ ጨረታ ሰራ ነበር። ትንሽ እንትን ስል ልጆች ሲመጡ ከባለቤቴ ጋር ስፋታ አልቻልኩም መስራት እዛ ድብ ማለት ነው። ከዛ ወደዚህ መጣሁ፣ ወደ ፊላንስ መጣሁ። ፊላንስ እዚህ መስራት ጀመርኩ። እንደዚህ ነው የምሰራው። ጨረታውን ካቆምክ በኋላ ነው ይሄን መስራት የጀመርኩት? 16 ዓመት ነው የሰራሁት። ይሄን የሰራው? ይሄንን በልጅነትህ ነው ያገባው? አዎ ወጣት እያለሁ። የ17 ዓመት ልጅ አለች። ኧረ የመጀመሪያ ልጅ? አዎ። ስንት ልጆች አሉ? 2 ልጆች አሉ። 17 እና 6? ድጋሚ ያገባ ወይስ? አላገባም። ድጋሚ ሞከርኩ። ከዛ አልተሳካም። እሱ ሁለተኛዋ ከሌላ ናት። በቃ እሱም አልተሳካም። አሁን ልጆቹን አንተ ጋር ናቸው? እኔ ጋር ናቸው ሁለቱም። በዚሁ ስራ ነው የምታስተዳድራቸው? እውነት ነው። አሁን በቃ ምን ያህል ገቢ ይኖራል? ልትገኝ በደንብ እሰራለሁ። ጠዋት ስንት ሰዓት ትወጣለህ? 1 ሰዓት። እስከ ስንት ሰዓት ማለት ነው? ስራ እስካለ ድረስ እሰራለሁ። ትልቁ ወጪ አሁን ምንድን ነው? ልጆች ነው። የልጆች ማትረሳው በጣም የተፈተንክበት ጊዜ አለ?
አዎ ምን አይነት ልጅ ማሳደግ በጁቴ በቃ ብቻህን ስትሆን በጣም ከባድ ነው። መጠበቅ፣ ይዘህ ስራ መሄድ፣ መመለስ። ይህን የሰራ ይዘህ ትወጣለህ? አዎ 1 ዓመት ከምናምን አካባቢ የመጀመሪያው 1 ዓመት የመጀመሪያው ሳይሞላልህ ያሰብከው ነገር ሳይሳካልህ ሲቀር እየረፈደብህ ሲመጣ ተስፋ ትቆርጣለህ። ለምሳሌ ምን አቅደህ ምን ሞክረህ ምን ያልተሳካል? አዎ መንጃ ፈቃድ አውጥተህ መኪና መያዝ ከዛ እንደዚህ ስራውን ለመቀየር ከባድ ነው። በነገራችን ላይ ስራው እንደዛ አስቤ አልተሳካም። አዎ ሳይሳካ ሲቀር ተስፋ ትቆርጣለህ። መንጃ ፈቃድ አወጣህ ወይስ ሂደት ላይ? አላወጣሁም፣ ግን ሂደት ላይ ጀምሬያለሁ። አሁን በቅርብ ሳገኝ መኪና ይዘህ ነው ማለት ነው? እንዳፊ አድርግልኝ። ምን መሆን ነበር የምትፈልገው? ህልም ምን ነበር? ለጓደኞቼ ነበር ወደ ውጭ መሄድ ነበር የምፈልገው በፊት። ጓደኞቼ ሄደዋል? አዎ እንደነሱ ነበር በፊት። የት ሀገር ሄደው? ውጭ ናቸው፣ አሁን አሜሪካ ምናምን ናቸው። አንተም በቃ ውጭ ነበር መሄድ ፍላጎት? በፊት ሳልወልድ በፊት። ስትወልድ የምትሸነፈው ነገር አለ፣ የምትወድቀው ነገር አለ። በቃ እንዴት ትገልጸዋለህ አባትነት? በጣም በእኔ ደስ የሚል ስቃይ ነው። በእኔ ነው ነገር ደስ የሚል ስቃይ ነው በእኔ፣ በሌላው አላውቅም። አንተ እንደዛ ነው የምትረዳው? አዎ ሳይኖረው የምታደርገው ትንሽ ሆነ ትልቅ ለማድረግ የምትጥረው ነገር ስለሆነ ደስ የሚል ስቃይ ነው። ጥሩ አገላለጽ ነው። ከዚህ እንዳለን እንደቀድሞ ቆሻሻ እናወጣለን እናለን፣ በዛ መልዘን ብለን እዛ ደግሞ ታካብዳለን ለነሱ። አሁን ትልቋ ስራህን ታያለች? አታይም። ስራዬን አየው አልነግራቸውም፣ አላያሳያቸውም። አያውቁም እንደምትሰራ። ማታ ስገባ አንዴ ከደከመኝ እንደዚሁ ስለምገባ ያዩኛል። አላመጣቸውም ወደዚህ። የት ሰፈር ናቸው? 18 እነሱ እዛ 18 ናቸው። እነሱ 18 ናቸው። መኖሪያም እዛው ነው? እዛ ነው መኖሪያዬ። እዚህ መጥቼ ነው የምሰራው። አሁን ይሄ ሚዲያ ነው እና ሊያዩት ይችላሉ። ችግር አለው? ችግር የለውም። ወደ ምን ታመዘናለች? ወደ ዳንስ ወደ ምናምን ነገር ነው የምታመልከው። ለቅቅ ያለው ይዤ ሞክሪ ብላል። ለቅቅ ያለው ደስ እንዳላት። ቤተሰቦች አሉ? ቤተሰቦች አሉ። አባት ያለ ወንድሞች ምናምን አሉ። 3 ወንድሞች አሉ። ታላላቅ ታናናሽ? ታናናሾች። ታናናሽ። በጣም ደስተኛ የሆንክበት የህይወት ምዕራፍ መቼ ነው? እስካሁን ውስጤ ደስተኛ ነው፣ ግን ያው በላይ የሆነ እየረካሁበት ነገር የለም። በእኔ የሆነ ደስ የሚያለ ነገር ምናምን የለም። የምትሸማቀቅበት ነው። ሰው ሲመጣብህ ወደዚህ ዞር የምትልበት እንደዚህ ምናምን ነው እንጂ ደስተኛ ነው። ኑሮ እኮ አንዳንዴ ሊሳካ ይችላል፣ ላይሳካ ይችላል። እሱ አልታገልም፣ ከፈጣሪ ጋር አልታገልም። የሆኑ ይሆናል፣ የማይሆኑ አለ። አሁን ወደኋላ መለስ ብለህ ስታይ የምትቆጭበት ነገር አለ? አዎ በፊት የማግባት ጉዳይ ገብቷል። የሆነ ነገር ላይ ሳትደርስ የምታደርገው ጉዳይ ወጣትነት ምናምን ጊዜ ትዳሩ ህይወቱም በመጀመሪያ ወንድ ልጅ ራሱ ነው። በቃ እኔ አሁን ንገር ብትለኝ ዞሬ ሁሉ ነገር የትም ሳይሄድ ራሱ ጋር ነው ያለው። ሳይፈልግ የሚመጣው ራሱ ሲያሸንፍ ነው። በቃ ያለበለዚያ መከራ ማፈስ ነው። መከራ ማፈስ ነው። ስለዚህ አሁን የምትለኝ ችግሩ ያለው ከአመራረጥ ነው ወይስ ደግሞ ራስን ተቻኩል በኋላ ነበር ማለት? እኔ ከተቻኩልኩ በኋላ ይመስለኛል። ምክንያቱም በእነሱ አልፈርዱም። እዛ በኩል ያለው ሳልሳብ በእኔ በኩል ያለው ቸኩለናል። ማድረግ የነበረብንን አላደረኩም። መሆን የነበረብኝን አልሆንኩም።
ያ ነው አሁን ደሞዝ የሚያስከፍለኝ። በትርፍ ጊዜ ምን ታደርጋለህ? ቤት ነው ከልጆች ጋር እሑድ ከሰዓት ቤት ከልጆች ጋር። እሑድ ከሰዓት ነው የምታርፈው? አዎ እሑድ ከሰዓት አርፋለሁ። ጠዋት ስራ አለ? ጠዋት አዎ በት ምን ታደርጋላችሁ አንድ ላይ ስትሆኑ? ያው ቤት ውስጥ ቡና የጎደለውን ነገር ይሄ እንደዚህ ነው ይሄ እንደዚህ ትላለህ። ይታጠብም ካለ የሚታጠብ በዛው ይደበራል። ቤትም ገብተህ ትሰራለህ? አዎ እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። እንዴት ናችሁ? ሰላም ነው? እንዴት ነው? ሰላም ነው? እንዴት ነሽ? አለን ይመስገን። እናመሰግናለን። እሺ መልካም ቀን። እንዴት ነው? ሰላም ነው? እንዴት ነው? ሁሉ መልካም? እንዴት ነው? እንኳን ደህና ጠበቅ። ምርጥ ሱፍ እስኪ እንዴት ነው? አሪፍ ነው። በጣም አመሰግናለሁ። ቆንጆ ነው። በጣም እሺ፣ እሺ፣ አመሰግናለሁ። አሜን። እሺ፣ እሺ፣ እናመሰግናለን። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ቆይታ እንዴት? በጣም አሪፍ። ቆንጆ። በጣም ተመችቶኛል። ወደድከው? አልወፈርኩም። ይሄ ከኢቢኤስ ቴሌቪዥን ነው። እሑድን በኢቢኤስ ላይ ከውበት በላይ የሚሰኝ ፕሮግራማችን ነው። እዛ ላይ የሚሰሩ ሰዎች ቆንጆ ቀን እንዲያሳልፉ፣ ጥሩ ቀን እንዲያሳልፉ፣ እረፍት እንዲያደርጉ፣ ዘና እንዲሉ፣ ከውስጥም ከውጭም እንዲዋቡ የምናደርግበት ፕሮግራማችን ነው። ኢቢኤስ ቴሌቪዥን ትከታተላለህ? አልፎ አልፎ ቤት ስሆን። አልፎ አልፎ? አዎ ቤት ስሆን። ይህን ፕሮግራም አይተኸው ታውቃለህ? አላየሁትም። አላየሁም ጨራሽ።
ካንተ የሚጠበቀው የዛሬ ስራ ዘና ማለት ነው። እሺ አመሰግናለሁ። አመሰግናለሁ። ጥሩ ቀን ይኖራል። እስካሁን ያለው እንዴት ነው? በጣም አሪፍ። ምን ተሰማህ? ነፃነት ነው። ነፃነት ነፃነት አለው? አዎ ነፃነት አለው። የቀሩትን ደግሞ ቀስ ቀስ እያልን እሺ እንሄድባቸዋለን። እሺ እንዴት ነው? ሰላም ነው? አለን ይመስገን። Yes, ሞሮ ሰላም ነው። እንዴት ነው? ሰላም። እሺ አመሰግናለሁ። እሺ እንዴት ነበር? ይኸው መጣ። ቆንጆ። ይኸው ቆንጆ። ከቅድም ዘና አደረገ። በጣም አመሰግናለሁ። አመሰግናለሁ። መልካም የልጅነቴ መልክ መጥቷል። ስፖርት ትሰራ ነበር ድሮ? ስራው ራሱ አሁን እኮ ስፖርት ነው። ይሄኛውማ ስፖርት ነው ራሱ። እንትና እቺ ስታይሏ አሁን ደስታማም ቢቀራ ደስ ይላል። ቆንጆ ራት እናዘጋጃለን። ጥሩ የራት ሰዓት እንድናሳልፍ ጩጩዎች ይቻላል። ደውላቸውና እኛ ሄደን በመኪና እናመጣቸዋለን። እሺ ፓፒዮ ደህና ዋላችሁ? እግዚአብሔር ይመስገን። ቻይና አለች አጠገብሽ? በቃ እስቲ ትጥብጥብ ብላችሁ ጠብቁኝ። እስቲ የሆነ ቦታ የምንሄድበት አለ። እሺ ሁለታችሁም መኪና ልካለሁ። በደንብ በሩን ቆልፈሽ ትመጫላችሁ። እሺ ልጄ ቻው። ትልቋ ናት? አዎ እቺ ትልቋ። በቃ እስከዛኛ ፀጉራችንን ፏ በል። እሺ እንጠብቃቸው። እሺ Resilience Dermaceutical. Luxury rooted in care. እንዴት ናችሁ? ደህና ነሽ? እንቅልፏ መጣ? መተኛት ትፈልጋለች? ማን ልበል? ህሊና። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን ጠረጠርሽ ስትመጪ? አይ ምንም ማለት ብዙም ማለት አሞት ነው ምናምን ነበር ብዬ አሰብኩት። አይ ሰላም። ኢቢኤስ ላይ ፕሮግራም አይተሽ ታውቂያለሽ? ምን ይባላል? እርሱን እንኳን አላውቅም። ከውበት በላይ ይሰኛል። የሚሰሩ ሰዎች ቆንጆ ቀን እንዲያሳልፉ የምናደርግበት ውሏችን ነው። እዛ እንግዲህ ዛሬ ከአባትሽ ጋር ተገናኝተን ነበር። ቆንጆ ውሎ አድርገናል። እስኪ ስለ አባትሽ ትንሽ ንገሪኝ። ማለት አባት ማለት አላ ከሁሉም ነገር በላይ እንደ እናትም እንደ አባትም ሆነ ያሳደገን ስለሆነ በቃ በጣም ጥሩ ሰው ነው። በጣም ነው የምንወደው እናከብረው። ስለሱ ተናግሮ
አይቆም አይጨርስ በጣም ጥሩ አባት ነው ከምነግረው በላይ ብዙ ትዝታዎች አሉ አይደለ? አዎ እስቲ በጣም ማትረሻቸው ነገር በብዛት አንድ ላይ ጊዜ ስለማናሳልፍ ምናምን ወተን እንዲወክ ስናደርግ ምናምን እሱ ከድሮም ጀምሮ ለኔ የማይረሳ ነው። ወክ ታደርጋላችሁ? ወክ እናደርጋለን ምናምን ጋብዘናል ምናምን ነገር እሱ ለኔ የማይረሳ ነገር ነው። ያው ከአባቴ ጋር ማረሰው እንዳልሽው ወክ እንወጣለን ማታ ማታ ስንመለስ ቦምቦሊኖ በወተት ከጋበዘኝ አለቀ በቃ። ለአባትሽ ምን ማድረግ ነው የምትፈልጊው? አባቴ ተሳክቶልኝ ባሳርፈው በጣም ደስ ይለኛል። ማለት እስካሁን ለፍቷል። እኔ ደግሞ ከዚህ በኋላ ተቃይረን እሱን ቤት አስቀምጬ ባሳርፈው በጣም ደስ ይለኛል። ወደ ዳንስ ነው ዝንባሌው ያያለኝ ነበር። አዎ እየተማርሽ ነው? አቁሜዋለሁ አሁን እንኳን ነው ትንሽ። እዛው አካባቢ ምን አይነት ማሰልጠኛ ነው? ወረዳ ውስጥ ነው። አሁን ትንሽ እንትን ብሏል ተበትኗል ምናምን ነገርና ታዲያ አሁን ሌላ ቦታ እየፈለግሽ ነው ወይስ? እየፈለኩ ነው። አባቢ እንቀበል። እሺ ከአየር መንገዱ በ1 ኪሎ ሜትር ርቀት የሚገኝ ለኢንቨስትመንት አትራፊ ቦሌ ሆምስ በሚገኘው ቤስት ዌይ ሪል ስቴት ዘመናዊ ቤቶችን ያገኛሉ። መሰረታዊ ነገሮችን ያሟላ በ15% ቅድመ ክፍያ የህልሞን አፓርታማ ዛሬውኑ ይግዙ። ቃል የገባነውን እንፈጽማለን። ትንሽ ተጫወተን የመጣ አሜንሽ ወደድሽለት ምርጫው? በጣም የሱፍ ምርጫው አሪፍ ምርጫ ነው ያለው። አዎ ቆንጆ ነው ያለው። ምርጥኛ በጣም ተቀድሞ አብዴ ሌላ ሳይደግስ አይጣላ እንግዲህ በጠዋት ስራ ቢወጣው እንግዲህ እንዴት አየው ብሎ ይሄው ምርጥ ነው። በጣም አመሰግናለሁ። በጣም አመሰግናለሁ። በጣም አጣጣች ትጉ ሽቁጥቁጥ አመሰግናለሁ። ባህሪውን እንጃ ደስ የሚል አባት አለሽ። በርታለን። እሺ አሁንማ ጃስ የሚለኝ ካገኘ በቃ ልክ ነኝ እንዴ ነው። ደስ የሚል እረፍት አርፌያለሁ። ደስ የሚል በጣም ቅመም ያለው እረፍት። ምክንያቱም አላርፍም ነበር እንደዚህ ያክል ሰዓት ቁጭ አይደለም። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እሺ አይደል? ስለ ጎበኛችሁ አይደል? ስለ አበረታታችሁ አመሰግናለሁ። ኮፍያ ኖራ ያቺ ኮፍያ አነሳሰ እንደሞ ባይ ይያነሳ አመሰግናለሁ ይላል። ፈጣሪ ደግሞ ትልቅ ቦታ ያደርሰልን። አሜን።
ማልቃት እንዴ ለብቼ ደክሜ አይደል ልጅ ሲያድግ ሲቀየር እኛን ሳይሆን በቃ ጥሩ ደረጃ ምናምን ሲደርስ ደስ ይላል። ባያደርግም ባይሆንም አይደል በርችለት። አዎ እንግዲህ ቆንጆ ቀን እንደነበረ ገልጸህልኛል። ከዚህ ውጭ ደግሞ ኢቢኤስ ቴሌቪዥን ለአንዳንድ ነገር የሚሆን ገንዘብ ያበረክትልሃል። እሺ ታለን መልካሙን ሁሉ እንመኝልሃለን። አሜን። አመሰግናለሁ። በጣም ነው የማመሰግነው። በጣም ነው የማመሰግነው። እሺ አመሰግናለሁ። እሺ በጥዋጫም ከቻለች መጣ እራታን አንድ ላይ እንበላለን። እሺ ቻይና ነይ ተወዳጅ አዝናኝ እንዲሁም አስተማሪ ፕሮግራማችንን ማየት ከፈለጋችሁ እቺን ይጫኑ። ቻናላችንን ደግሞ መቀላቀል ከፈለጋችሁ ሰብስክራይብ ምትለዋን ተጫኑ።